ምን ማለት ነው? ኤሌክትሮኒክ ስራ ነው የምሰራው። ስራ ኤሌክትሮኒክ ሾፒንግ እኮ ነው የሚለው ስራዬ ነው እሱ። ግን ስሜ ብርካ ይላል እኮ። ኤሌክትሮኒክ ነው የምትሰሪው? በዚህ ነው የተመረቅሽው? ምን ማለት በአማርኛ ምን ማለት ነበር? እኔ እናት ቆይ አበራም እኮ ኤሌክትሮኒክ ነው እኮ። ማነው እሱ? አበራ የትኛው ነው? ኢንጂነር ኤሌክትሮኒክ። አሁን ሰየ ኢንጂነር ማለት ተስኖት ይላሉ። እንግዲህ አሁን ኢንጂነር ማለት ተስኖት አሁን የፖለቲካ ይላል። አይ ብላስ አሁን እንግዲህ እንቆርጠው እንደው ሰያ እኮ ኢንጂነር ማለት ተስኖት ነው። የት ነው የምትሰሪው? ኤሌክትሮኒክ ዱባይ ነኝ። ስልኮች መገጣጠም ትችላለሽ? ኤሌክትሮኒ ማለት ይሄን ነገር በአማርኛ ስልኮች ማለት ነበር። የሌላት ምናምን መገጣጠም የሚችል ኤሌክትሮኒ ማለት ነው። ኤሌክትሮኒክ ሽያጭ ይሸጣለሁ። ኤሌክትሮኒክ ሆኑ ስልኮችን ምኖችን ይሸጣለሁ እኮ። ትሸጫለሽ? አልበይድም፣ ይሸጣለሁ። ትሸጫለሽ? ኤሌክትሮኒክ እቃዎችን ነው የምትሸጪው? አይ ጥሩ ነው፣ ጥሩ ነው። አሁን ሲኦል የሚገባ ሰው መጣ። አንተ ደግሞ ዝም ብለክ ማለት ነው። ከተታቸው ሲኦል እያስጠነቀክ ነው እንደ የምትከታቸው። እየነገርኩት ይሻለዋል ብዬ ዘመዶችም እንዲሰሙ ብዬዳ ቢኖሮ ደግሞ የሌለውን ነበር። አሁን ደግሞ ደስ ላይ ነው የሚጽፉት። ዳሞቴ ምን እያለ ነው? ዳሞቴ እኮ ወንድም አለም ከሚለኝ ውጭ ምንም አይገባኝም። ከኔ ውስጥ የሚያወራው ተያ የስምህ ነገር። ስሜማ ሼህ ቅዱስ አቡፋኖ ይባላል። የሼሁም የቄሱም ልጅ ወይንም ደግሞ ማፊ የለም። እንደ ሚውት አድርጌ እያወራሁ ቤተሰብ አቡ የኔ ነሽ አካውንቷ ተዘግቶባት ነው ወይስ ምንድን ነው? ሌላ አይነሽ ነው? የኔ ነሽ ወይ? ሰላም ናችሁ? የዚች አካውንት ግን የማን ነሽ? አካውንት የተዘግቶ ነው። ሚኪ የማን ነሽ? ምንድን ነው? ምን ሆነሽ? ማን ነሽ? አላውቃትም እኮ እኔ ኧረ ተው እንዴ እንተዋወቃለን። ሰይድ የሆነ ጊዜ ጠበቃ ምናምን አገናኝቼ የነበረው ዋትሳፕ ላይ ለእስማኤል ከአሜሪካ የሚኖር ጠበቃ ምናምን ያገናኘው ልጅ ነኝ። ረሳኸኝ? ለማን? ለሱሌማን ስሌማን እንደታሰረ ከአሜሪካ የሚኖር የህግ ባለሙያ ያገናኝቼህ ነበር በዋትሳፕ። ረስቼዋለሁ። አይ አመት ምናምን ስላለፈው ረስተ ይሆናል። ልብ የለውም እኮ ሰውዬው እኮ ልብ የለውም። ልጅቱ ስሟ ራሱ መቼ እረሳለን? ዛሬ ስለሞቱት ድምፅ ሆኖ የሚል አለ። ኢንሻአላህ እሺ። ዛሬ በሰሜን ነው ምስራቅ ጎጃም ላይ ብዙ ንጹሃን እህቶቻችን አልቀዋል። ከድምፅም አልፈን እኮ እየተዋጋን ነው።
እሺ እኔ ነሽ ፎሎ አድርጓት እስኪ በእናታችሁ። እቺ ሴትዮቱ በጣም ልዩ በዘጋባታል። ትመጣለች፣ ትከፍታለች፣ ፎሎ ታደርገናለች። ፎሎ ባክ ዘመድ ፎሎ ባክ የኔ ነሽ። ሰላም ብያለሁ። አልነበርኩም ቦታ ብዬ ነበር። ሁላችሁን ሰላም ብያለሁ። ዛማት እንዴት ነህ? አማን ነው። ቲጂ ማሂ ሁለቶች ቲጂ ሰላም ብያለሁ ሁላችሁን። እንግዲህ ወገኖቻችን የተጨፈጨፉት በሰሜን ጎጃም ሰሜን ሜጫ ወይም ብራቃት ዘሜ የተወለደበት አካባቢ ነው። የዘሜ ቤተሰቦች ያሉበት አካባቢ ነው። እንግዲህ ምንም የማያውቁ ንጹሐን አርሶ አደሮች ናቸው በየቤታቸው እየተወጡ የተረሸኑት። ጠዋት 30 ተብሎ ነበር። አሁን ወደ 55 አካባቢ ንጹሐን አርሶ አደሮች ተጨፍጭፈዋል። እንግዲህ አዲስ አይደለም። በሁሉም የአማራ አካባቢዎች ምንም የማያውቁ ንጹሐን አርሶ አደሮች ከፋኖ ጋር መዋጋት የማይችለው ፋሽስቱ ጀግኖች የተወለዱባቸውን አካባቢዎች ወይም ከዛ አካባቢ ነው የወጡት ተብሎ በሚታሰበው በእሱ ምክንያት ነው ምንጨፈጨፍ ብሎ ህዝቡ በፋኖ ላይ እንዲማረር እንግዲህ ምንም የማያውቅ ህዝብ ነው እየተጨፈጨፈ ያለው። ይህ ህዝብ በዚህ በፊት ጎጃም የስጋት ቀጠና ተብሎ መግለጫ በወጣ ጊዜ ወይም አማራ ክልል ጦርነቱ ከመጀመሩ በፊት ከ80 ሰው በላይ በአንድ ቀን ተረሽኖ ያውቃል። ይህ ብራቃት ተብሎ በሚጠራ አካባቢ የመጀመሪያ ጊዜ አይደለም። በዚህ አጋጣሚ ምለው የፋኖ የትግል ደጋፊዎች በሙሉ የአማራ ፋኖ በጎጃም ደጋፊዎች፣ የአማራ ፋኖ በወሎ በአጠቃላይ በዚህኛው ሳይድ ያለውን የምትደግፉ እህትና ወንድሞቼ እያንዳንዱ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እንዲሁም የአማራ ፋኖ በጎንደር የወከሏቸው ምድር ላይ ፋኖ የሚታገሉ የውጭ ጉዳይ ወኪሎች አሉ። ለምሳሌ የአማራ ፋኖ በጎጃም ምናልባት ይታዩ ነው የውጭ ጉዳይ አማካሪ። በእነዛ ግለሰቦች አማካኝነት ለወንድሞቻችን ድጋፍ አድርሱ። እየመጣ ያለው ከምን ጊዜውም የከፋ ነው። እንግዲህ ለመቋቋም ድጋፋቸው አይለያቸው። ወንድሞቻችን አግዙ። ቁስለኛ አለ፣ የሚሞት አለ፣ የሚመታ አለ። ህዝቡ ቤቱ በድሮን እየወደመ ሜዳ ላይ የወደቀ ህዝብ አለ። ይህን ሁሉ ነው ፋኖ እያገዘ ያለው በምግብም በሎጂስቲክም በተለያዩ ጉዳዮች። ድጋፋችሁ አይለያቸው ለወገኖቻችሁ ነው የሚል 1 4 1 5 እየሆናችሁ ድጋፍ አድርጉ። ሁላችሁም ሶሻል ሚዲያ ላይ ድምፅ ሆነም አልሆነም የሚመጣ ለውጥ የለም። እዚሁ ላይ እኛንን የምናየው ዓለም የሚያውቀው ነው። እንግዲህ የፋሽስቱን ፋሽስታዊነት ማንም ማያውቀው የለም። ዓለም በሙሉ ዘግቦታል። ዓለም በሙሉ አውቆታል። ድምፅ ሆንን አልሆንን የሚቀየር ነገር ስለሌለ ድጋፍ እናድርግ ነው የምለው። እንግዲህ አንድ ደረቅ ብስኩት ነው 10 ጊዜ ቪዲዮ ከምሰራ ከምጮህ ይልቅ አንድ ደረቅ ብስኩት ማድረስ ለተራበው በሀዘን ልባቸው ሆኖ የሚጠጡት ውሃ እንኳ የለም። እንግዲህ የጥይት ሩምታ ነው ያለ፣ ጩኸት ነው ያለ። ኔትወርክም ጠፍቶ ነበር፣ አሁን ተለቋል በአጋጣሚ። ስለዚህ ለወገኖቻችን ድጋፍ አድርጉ። እንደው ግን እዚህ ሚዲያ ላይ የምትጋጩ የምትጣሉ እከሌ ሰደበኝ፣ እከሌ አንቋሸሸችኝ፣ እከሌ ስሜን አጠፋኝ የምትሉ እህትና ወንድሞች አማራ የሆናችሁ ሁላችሁም እውነት ነው ምላችሁ ወገኖቻችን ግን ከስድብ የዘለለ አካላቸው ጎሎ ሰውነታችን ቆስሎ ብዙ እህቶቻችን ተደፍረው የወለዱ አሉ። ህፃን ታቅፈው የሚራቡ አሉ። እቤት ሐኪም ቤት ሄደው መውለድ መገላገል ሳይችሉ ቀርተው በወሊድ ምክንያት የሚያልቁ እህቶቻችን አሉ። በጣም ብዙ ችግር ነው ያለ። እዚህ ላይ እንደምናየው አይደለም። እነሱን ብናስብ መልካም ነው ብዬ አስባለሁ። በጣም ጥሩ ነው። እስኪ እኔም ከዛው በመቀጠል የሆነ ነገር ልበል። አቡ ፍቀድልኝ። ይሰማል? ኦኬ። ጥሩ መልእክት ነው። እንግዲህ አማራን ማዕከል ያደረገ ንግግር ነው የተናገረች የኔነሽ እህቴ። እኔም በዚሁ አጋጣሚ አማራውያን ለሆናችሁት እህት ወንድሞቼ የማስተላልፈው መልእክት እዚህ ሶሻል ሚዲያ ላይ ያለ ነው ልናደርገው የምንችለው ለወገኖቻችን ከኪሳችን ገንዘብ የመለገስ ትግሉን የመደገፍ ብቻ እንጂ ሌላ ምንም አስተዋጽኦ የምናደርገው ነገር እኔ አላየውምም አልታየኝም።
ነገር ግን ያንን ገንዘብም ለመደገፍ ጎራ ከፍለን በምንቀመጥበት ሰዓት ተደራሽነቱ ከምንጠብቀው በታች እንጂ በላይ ሊሆን አይችልም። አማራ ብሔርተኛ ነን ብላችሁ ሀሳባችሁ አንድ ነው፣ ድጋፋችሁ አንድ ነው። ለምን እንደምትጣሉ እርስ በርስ ግን ራሴን ጠየቅኩት፣ ሊገባኝ አልቻለም። የምትደግፉት አንድ አይነት አካል፣ አስተሳሰባችሁ አንድ አይነት፣ ግን ለምን እንደምትባሉ ለእኔም ጥያቄ እንጂ መልሱን ላገኘው አልቻልኩም። ምንድን ነው ችግራችሁ? እዚህ ሶሻል ሚዲያ ላይ አንድ ጥይት የሚተኩስ ማንም የለ፣ እኔም ሆነ ሁላችንም አንድ ሰው የለም። እየተፋለመ እየሞተ ያለ ምድር ላይ ያለው አካል ነው። ነፃም የሚያወጣን ምድር ላይ ያለው አካል ነው እንጂ እዚህ ሶሻል ሚዲያ ላይ ያለን ራሳችን አንኮፍስ። ማንም ሆኝ ምንም አስተዋጽኦ የምናደርገው ነገር የለም። እኔ ብዙ ተከታይ ሊኖረኝ ይችላል፣ ግን አልኮፈስም። እማወጣው ወይም ድምፅ ሆናለሁ ብዬ በቅንነት ለአማራ ሕዝብ የማስብ ከሆነ ሰንበዴ ተናገረኝ ብዬ ቤቴን ከፍቼ ለዛ ምላሽ ሰጥቼ ከዛ በኋላ የኔን ተከታይ ያንኛውን ሰው እንዲሳደብ የዛኛው ተከታይ ደግሞ እኔ እንዲሳደብ ማድረጉ ለአማራነት አንድ ላይ ተሰባስበን እንዳንሰራ ከማድረግ ውጭ ሌላ የምትጠቅመው አንተም ጉዳይ የለህም። ይህን እውነቱን እየመረራችሁ ዋጡት። ምንም አስተዋጽኦ የምታደርገው ነገር የለም። ልትቀደድ ትችላለች፣ ልትቀደድ ትችላለህ። በቤትህ ስልክ ላይ ነው። ነገር ግን ምንድን ነው ለአማራ የሰራውለት ብለህ ስታስብ አንድ ላይ ተሰባስበን በጋራ ገንዘብ እንዳንረዳ ሚውት ናችሁ የላችሁም እኮ አቡ አለው መጥቻለሁ። መጣለሁ። ኦኬ ሶሪ አይዶን ነው ተቋርጦብኝ ነበር። እና ማንኛችንም እስቲ አንድ ቁጥር ባለ ቁጥር ቦልኩልኝ። እዚህ ጋር ማናችንም የምናደርግለት ነገር የለም። ለአማራ ሕዝብ ከቻልነ የምናደርግለት እንደተባለው ጎበዝ አማራዎች ከሆነ ገንዘብ ነው የምናዋጣ። ግን ያንንም ገንዘብ ለማዋጣት በአንድ ላይ ስንሰባሰብ ነው ገንዘቡን ልናደርስላቸው የምንችለው ስንተባበር። ነገር ግን ሁሉም በየጎጡ ከቆመ ለጎጡ ብቻ አስባለሁ የሚል ካለ እንደ አማራ አንድንም። እንደ ጎጥ አይደለም እየተገደልን ያለ ነው፣ እንደ አማራ ነው። እንደ እምነትም አይደለም እየተገደልን ያለው፣ እንደ አማራ ነው። ሴት፣ አዛውንት፣ ህፃን ምናምን ሽማግሌ የሚመርጥ ግድያ የለም። ሁሉንም አማራ ተብሎ ስለሆነ የምንገደለው። እንደው አንዳንድ ሰዎች እባካችሁ እንደው ከዚህ ካልሆነ ከልከኝነት ድርጊታችሁ ብትቆጠቡ። ወላሂ እየጎዳችሁት ነው። ለህዝባችሁ የበለጠ ጉዳት እንጂ ጥቅም እያስገኛችሁ አይደለም። እኔም ማንኛችንም እና እባካችሁ እስኪ መተላለፍን ልመዱ። እኔ የሆነ ነገር ስናገር በራስህ ቋንቋ ተርጉመህ ቤት ከፍተህ የምትሰድበኝ ከሆነ እኔ የምታገለው ለአንድ አይነት አካል፣ የምደግፈው አንድ አይነት አካል፣ አንተም እንደዛው ሆነህ መሰዳደቡ ምን አመጣው? ሁለተኛ ደግሞ ዲስሪስፔክት የሆነ ንግግር ደግሞ አንዳንዶቻችን አንናገር። ጥያቄ ልንጠየቅ እንችላለን። ያን ነገር ደግሞ በቃ በግልጽ መነጋገር በውስጥ እስኪ ጠይቀኝ ልጠይቅህ፣ ወጥቼ ከማዋርድህ ወጥቼ ለህዝብ አጀንዳ ከምሆን ለምን በውስጥ አናወራም ነው። በቃ ኢጓችሁን ተው። በቃ እዚህ ጋር ስትወጡ በቃ ራሳችሁን ኩፍስ አድርጋችሁ የምትወጡ አንዳንድ ሰዎች ምንም የምትጠቅሙ ሰዎች አይደላችሁም። እኔ አሁን አንዳንድ ጊዜ ለራሳችሁ አይደለም በቃ የሆነ ለዝና ለመሰማት ምናምን የምትታገሉ ሁሉ ነው እየመሰለኝ ያለው እና ለአማራ ከሆናችሁ የአማራ ሆደ ሰፊ ነው። የሚያይ ህዝቡን ነው የሚያስቀድም። የሆነ ነገር እዚህ ጋር ሚኪን ብናገረው እሳ አጀንዳ ሊፈጠር ይችላል። እስኪ ላሳልፈው። በውስጥ ችግር ካለብኝ ሚኪን ልጠይቀው። ምን ለማለት ፈልጎ ነው ገብቶ ያስተላልፈው ነገር? እሱ ሊናገረው የፈለገውን ነገር ሲያስረዳኝ ደግሞ እረዳለሁ ማለት ነው። ግን እሱ በተናገ